በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 86። ዳግመኛ ይህ የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ እስክንድርያ ሊቀ ጳጳሳት ወደ ቅዱስ ዮሐንስ በላከው መልእክቱ እንዲህ አለ። እኛስ እንግዲህ ሃይማኖትን አናመጣም፣ ንጹሐን አባቶቻችን ለእኛ ያስተማሩንን የማትለወጥ ሃይማኖትን ለማጽናት በሥራው ሁሉ መከራን እንቀበላለን እንጂ። በኬልቄዶን ሌሎች መናፍቃን ያመኑትን ሃይማኖት አርቀን ሁሉም ፈጥሮ በሚገዛ በአንድ አምላክ በእግዚአብሔር አብ እናምናለን። እንዲሁም ከዘመን ሁሉ አስቀድሞ ከአብ በተወለደ በአንዱ በጌታችን በኢየሱስ ክርስቶስ እናምናለን። በኋላ ዘመንም አምላክን ከወለደች በጊዜ ሁሉ ንጽሕት ድንግል ከምትሆን ከማርያም በግብረ መንፈስ ቅዱስ ነፍስን ሥጋን በነሳ ፍጹም ሰው በሆነ ስለ እኛ በተሰቀለ በአንድ በጌታችን በኢየሱስ ክርስቶስ እናምናለን። ከአብ ከወልድ ጋር በባሕርይ አንድነት ባለ በመንፈስ ቅዱስ እናምናለን። ሰው ከመሆኑ አስቀድሞ ሰው ከሆነም በኋላ ጌታችን ኢየሱስ ክርስቶስ አንድ ወልድ እንደሆነ እናምናለን። ይህ የማይናወጥ የማይለወጥ ነው። እርሱ ሥጋን ከሰማይ አላመጣም፣ እንደ ጥላ እንደ ምትሃትም ከሌላ ግብር አላመጣም። ሥጋ ሆነ እንጂ ይኸውም ነፍስን ሥጋን ነስቶ ሰው መሆን ነው። ያለመለወጥም ሰው ሆነ። ሥጋ የሌለው አምላክ ቃል እሱ ከአንድ ባሕርያችን ሥጋን ገንዘብ አደረገ። በዘመኑ ሁሉ ንጽሕት ድንግል ከምትሆን ከማርያም ሥጋን ነሳ። የምትናገር የምታውቅ ነፍስ አለችው። አንድ አካል ያለው እርሱ በማኅፀኗ ከእርሱ ጋር አንድ አደረገው። ለታላቅ ምስጢር ታማኝ የሆነ መልአክ ገብርኤል እግዚአብሔር ከአንቺ ባሕርይ ጋር አንድ ሆኗልና ክብር ይገባሻል ብሎ እርሱን የነገራት ይህ ነው። እንደኛ ነፍስን ሥጋን ነስቶ ከኃጢአት በቀር እንደኛ ያለ ሰው ሆነ። ሥጋን በተዋህዶ ከእርሱ ጋር አንድ አድርገው ዘንድ በሥጋ ሊወለድ ወደደ። ሕፃናት በተወለዱ ጊዜ የሚመጣባቸውን ቁራኝነት ያረግ ዘንድ የሰውን ባሕርይም ከቀደመ ፍዳ ያድን ዘንድ በሥጋ ተጸነሰ፣ ተወለደ። ስለዚህም ንጽሕት ድንግል በእውነት አምላክን የወለደች እንደሆነች እንናገራለን። እግዚአብሔር ቃል ከእርሷ ሥጋን ተዋህዷልና ከመለኮትና ከትስብእት ከሁለቱ አንድ ሆኖ እርሷ ጸነሰችው፣ ወለደችው። እንደ እውነተኛው ነገር ሥጋን የተዋሃደ እግዚአብሔር ቃል ተቀዳሚ ተከታይ የሌለው አንድ ገዢ አንድ ክርስቶስ እንደሆነ በአማኑኤል እናምናለን። ዳግመኛም በዚህ አንቀጽ የአባት ሊቀ ጳጳሳት ሳዊሮስ ስለ እኛ ነፍስን ሥጋን ተዋህዶ ሰው የሆነ አምላክ ቃል ጌታ ኢየሱስ ክርስቶስ አንድ ነው፣ ከሦስቱ አካላት አንዱ እርሱ በተለየ አካሉ ሰው ሆኖ ቤዛችን ሆኖ ተሰቀለ። ስለ እኛም በሥጋ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ፣ ወደ ሰማይ አረገ። በጻድቃን በኃጥአን ይፈርድ ዘንድ ዳግመኛ ይመጣል። የሚያድን ከንጹሐን አባቶቻችን ቀድሞ የተማርነው ትምህርት ይህ ነው። ለእግዚአብሔር የሚገባ ታምራትን ያደረገ እርሱ ነው። ለሰው የሚገባ ሕማምን የተቀበለ እርሱ ነው። ለእግዚአብሔር የሚገቡ ቃላትን የተናገረ ዳግመኛም የተዋህደው የሥጋ ሥርዓት እንደመሆኑ በትሕትና የተናገረ እርሱ አንድ ብቻ ነው። ስለዚህ የአምላክነትን የሰውነትን ነገር ስለተናገረ አንድ ክርስቶስን ወደ ሁለት ባሕርይ እንደሚከፍለው እንደ ንስጥሮስ ሁለት ገጻት ለማለት ሥራውን አንከፍልም። ሰው ባይሆን ኖሮስ የተዋህዳትን የሰውነትን ነገር እንደኛ ባልተናገረም ነበር፣ የሥጋ ሕማምንም ባልታመመ ነበር። ራሱን ዝቅ አድርጎ የተገዢ የአዳምን ባሕርይ ገንዘብ አደረገ። ትሕትናውን ከሚገልጥ አነጋገሩ የተነሳ ትሕትናውን ካወቀን ስለ እኛ በፈቃዱ ባደረገው ትሕትና የሥራውንና የጌትነቱን ገናንነት ካወቅን እናንተ ጸንታችሁ ያላችሁባት ወደፊትም ጸንታችሁ የምትኖሩባት መንግሥተ ሰማያት የሚገባውን መንገድ የምትከለክሉባት የእግዚአብሔር መልእክት ሥርዓቷ ይህ ነው። ምዕራፍ 87 ለጻፈለት መልእክት መልስ አድርጎ ወደ እስክንድርያ ሊቀ ጳጳሳት ወደ ቅዱስ ቴዎዶስዮስ በላከው መልእክት ይህ የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ዳግመኛ እንዲህ አለ። የአሮን በትር ለመለመች፣ አበበች፣ ፍሬን አፈራች። አማኑኤልም በዚህ ምሳሌ አስቀድሞ ተመሰለልን። እርሱ አማኑኤል ጥንት ከሌለው ከአብ እንደተወለደ በትረ መንግሥቱን ትሰብካለችና ይኸውም ከእርሱ ከመንፈስ ቅዱስም ጋር አስቀድሞ ከነበረ ከእግዚአብሔር አብ የተወለደ ልደት ነው። ሰማያውያንን ምድራውያንን ፈጥሮ መግዛት ገንዘቡ ነው። ስለ እኛ ነፍስን ሥጋን ነስቶ ያለመለወጥ ሰው ሆነ። ከእሴይ ከዳዊት ባሕርይ ተወልዶ በሥጋ ተገለጠ። አምላክን የወለደች ንጽሕት ድንግል ማርያም ከእነሱ ተወልዳለችና ሐዋርያ የምናምንበት ሊቀ ካህናት ተባለ። በዚህም ክፍል የወንጌልን ትምህርት ለመማር እንድንነቃ ይገስጸን ዘንድ በግልጥ በትረ ክህነት ሆነ።
ለሚያምኑበትም ፍሬን አስገኘ። ይኸውም በትሩፋት የሚሠራ ሥራ ነው። የዚህን ነገር የመረመሩ ሰዎች የሎሚ በትር በኃይሉ የሚይዙትን ሰዎች መጠበቅ እንደሆነ ይናገራሉ። ስለዚህም እግዚአብሔር ኤርምያስን ለነቢያት ሐሳት ምልክት አድርጎ ኤርምያስ የምታየው ይህ ምንድን ነው አለ። እሱም ከሎሚ ዛፍ የተቆረጠ በትር ነው አለ። ጌታም በጎ አይተሃል፣ እንዳደርጋቸው ዘንድ ቃሎችን እጠብቃለሁና ትሩፋት ሊሰሩ የሚወዱ ሰዎች በፊት ብዙ መከራ እንዲያገኛቸው ኋላ ጸጋ ክብር አግኝተው ደስ እንዲላቸው እንዲሁም የሎሚ አፋዊ ቅርፍቱ መራራ ተኳሳ ውስጡ ግን ያማረ ነው፣ ጣዕሙም ጣፋጭ ነው። እንሆ የምትወደድ ወንድም ይህን በትር በመጽሐፍህ በንባብ በትርጓሜ ተቀርጾ አገኘሁት። ብታገለግል በእውነት ይህን ምስጢር ገለጸልህ። ጳውሎስ ለዕብራውያን ሰዎች እንደጻፈ ከእግዚአብሔር ከተሰጠው በቀር ክብርን የሚያገኝ የለም። ነቢዩ ኢሳይያስ የተናገረው ይህ አይደለምን? በትር ከእሴይ ስር ትወጣለች፣ አበባም ከግንዱ ይወጣል። የእግዚአብሔር መንፈስ ያርፍበታል። የጥበብ መንፈስ፣ የምክርና የኃይል መንፈስ፣ የሚረዳ የማይለይ መንፈስ እግዚአብሔርን መፍራት የሚገኝበትን መንፈስ ይመላል። ለእግዚአብሔር ቃል ግን የማይለወጥ አካል አለው። እርሱ ከአብ አካል ከአብ ባሕርይ የተገኘ ነው። ሁሉ የተፈጠረበት አንድ ወልድ ረቂቅ ጥበብ እርሱ ነው። ፍጹም እርሱ ለባሕርይ መለኮቱ እንደሚገባ በጌትነት በክብር ፍጹም ነው። ከአብ ከመንፈስ ቅዱስ በምን አያንስም። እርሱ ሰው ሆነ፣ ባሕርዩ ሳይለየው በነበረበት ባሕርዩ ጸንቶ ይኖራል እንጂ ከፍጹም አምላክነት አልተለወጠም። ይወርዳል ይወለዳል ተብሎ እንደተነገረ መጠን የሰውነትን ሥራ ሁሉ ገንዘብ አደረገ። ኃጢአትን ከመሥራት በቀር በሥራ ሁሉ መሰለን። በእውነት ሰው ሆነ፣ ከእሴይ ስር የተገኘ በትር ሆኖ ተገለጠልን። በዘመን ሁልጊዜ ድንግል ሆና ከምትኖር የባሕርይ አምላክን ከወለደች ከንጽሕት ድንግል ማርያም ያለ ዘርአ ብእሲ ያለ ሩካቤ ያለ ግቢ አንድነት የተወለደውን ልደት ይህ በትር ያስረዳልና፣ በትር ከስሩ ሳይገኝ አይወጣምና። አሁንም የአብ ኃይሉ ቀዳማዊ እግዚአብሔር ቃል እርሱ ድንግልን ጠበቃት፣ ሐሰት የሌለበት ወንጌል እንዳስተማረን የማይመረመር መንፈስ ቅዱስ ወርዶ በእርሷ በማደሩ ነፍስ ያለችው የሚናገር ሥጋን አንድ አካል በመሆን ከእርሱ ጋር እንዲዋሃድ አደረገው። ይህም የተናገርኩት ተዋህዶ መለኮት ከትስብእት ጋር የተዋህደው ተዋህዶ ነው። ነገር ግን ይህ ተዋህዶ እንዴት እንደሆነ ከሰው ወገን ማን በሕሊናው ሊደርስበት አይችልም። ከተዋህዶ አስቀድሞ ሥጋ በቅድምና ነበረ ሊባል አይገባም። አማኑኤል ከመለኮትና ከትስብእት ከሁለቱ አንድ እንደሆነ እናውቃለንና ከሁለቱ አንዱም አንዱ እንደ ባሕርዩ ፍጹም ነው። ይህ ስም ይኸውም አማኑኤል ማለት ነው። እጅግ ረቂቅ ነው፣ ሊከፍሉትም አይቻልም። ይኸውም ሃይማኖትን ለማጽናት እውነተኛ ምስጢር ነው። እርሱም እግዚአብሔር ቃል ዓለም ሳይፈጠር እንደነበረ ሥጋዊ ደማዊ ፍጥረት ሁሉ ያለመለያየት በተፈጥሮ ገንዘቡ እንደሆነ የተጸነሰ የጽንስ ወራትን በተፈጸመ ጊዜ የተወለደ እርሱ እንደሆነ ያስተምረናል። ይህ በቀና ሃይማኖት መታመን ባሕርየ መለኮት እንዳልተለወጠ ያስረዳናል። እንደ ቀደመ ግብሩ ይኖራል እንጂ አምላክን የወለደች ማርያም ለዘላለሙ ድንግል እንደሆነች መውለዷም የማይመረመር ድንቅ እንደሆነ ከወለደችም በኋላ በድንግልና ጸንታ እንደኖረች አስረዳን። በባሕርየ መለኮት ገንዘቡ የሚሆን መንፈስ ቅዱስም አሁንም የባሕርይ ሕይወቱ ነው። ቃል በእናቱ በድንግል ማኅፀን ካደረ ጀምሮ ሥጋ በመንፈስ ቅዱስ ተገለጠ። በተናገርነው ሁሉ ከቃል ጋር እንደሆነ በተዋህዶም ልዩ እንዳይደለ ታወቀ። በዮርዳኖስ ውሃም በተጠመቀ ጊዜ ይህ ምስጢር ዳግመኛ ተገለጠ። ጥምቀትንም ሽቶ አይደለም፣ ሽቶ አልተጠመቀም። አምላክ በሥጋ ተገልጦ ጥንተ ልደትን ዳግመኛ ይሰጠን ዘንድ ነው እንጂ እርሱስ ከእኛ ከሰዎች ዘንድ የሚሻው ነገር የለም። እኛን ማደስን እንደጀመረ በጥበብ በሥርዓት ስለ እኛ ከተፈጸመው ከዚህ ሥራ አስቀድሞ መንፈስ ቅዱስ በውሃ ላይ ይሰፍ ነበረ። ስለዚህም የእግዚአብሔር መንፈስ በእኔ ሕልው ነው፣ ስለዚህ ነገር አዋሃደኝ ሲል በኢሳይያስ የተነገረለትን የባሕርይ ሕይወቱ መንፈስ ቅዱስን እርሱ ገንዘብ እንዳደረገ ሊነገር ይገባል። ስለዚህ በባሕርይ የገንዘቢ የሚሆን መንፈስ ቅዱስ በሕልውና የጸና ብሎ አስተማረ። ሰው ብሆን ነው እንጂ ያለዚህ ዓለምን ክርስቶስ ተባልኩ። የምንድንበት ይህ ነው፣ የሚፈውሰን ይህ ነው፣ የጎበኘን ይህ ነው። ስለዚህም ከዚህ በኋላ ለድሆች የምሥራች ነግራቸው ዘንድ፣ ያዘኑትን አረጋጋቸው ዘንድ፣ ለተማረኩት ነፃነትን እሰብክላቸው ዘንድ፣ ዕውሮች ያዩ ዘንድ ስለዚህ ላከኝ አለ። መንፈስ ቅዱስ ገንዘቡ ሆነ መባሉ ቃል ሰው ስለሆነ ነው። ሰውማ ባይሆን ኖሮ እግዚአብሔር በእግዚአብሔር ሕልው እንደሆነ መንፈስ ቅዱስ በባሕርየ መለኮቱ ገንዘቡ ነውና እንደምን ገንዘቡ ሆነ ይባላል?
አብ በወልድ በመንፈስ ቅዱስ ሕልው መሆኑን እንደተናገረ፣ በዚህም ግብረ ተዋህዶ ጠፍቶ ከነቢያት እንዳንዱ አልሆነም። ስለዚህም መንፈስ ቅዱስ ያደረበት አይደለም። ነቢዩ ኢሳይያስ ፍጹም ጌትነቱን ያስረዳ ዘንድ በወደደ ጊዜ በዕብራውያን 7 ቁጥር ፍጹም ነውና ይህን 7 ጊዜ መላልሶ ቆጥሮ እግዚአብሔርን እንዲፈሩ የሚያደርግ መንፈስ የኃይል መንፈስ፣ የእውነት መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የእውቀት መንፈስ፣ የጥበብ መንፈስ፣ የእግዚአብሔር መንፈስ ገንዘቡ ሆነ ብሎ እንደተናገረ ነው እንጂ ሴቶች ከእርሱ የሚበልጥ ያልወለዱበት ዮሐንስም እኔ አላውቀውም ነበር፣ ነገር ግን ሰውን በውሃ ጠምቅ ዘንድ የላከኝ እግዚአብሔር እርሱ መንፈስ ቅዱስ ወርዶ በራሱ ላይ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ እንጂ ብሎ ይህንን ገልጦ ተናገረ። በራሱ ላይ የተቀመጠ መንፈስ ቅዱስም ከእርሱ ልዩ አይደለም፣ በባሕሪ ከእርሱ ጋር አንድ ነው እንጂ ዓለም ሳይፈጠርም ከእርሱ ጋር የነበረ ነው እንጂ። ስለዚህም እግዚአብሔርነቱን ያስረዳ ዘንድ ለጌትነቱ እንደሚገባ ያመኑበትን በጸጋ መንፈስ ቅዱስ ያከብራል። በሥልጣኑ ተአምራትን አደረገ። ሥልጣን በመለኮታዊ ባሕሪ ገንዘቡ ነውና ገንዘባቸው ያይደለ ተአምራትን እንዳደረጉ እንደ ነቢያት ገንዘቡ ያይደለ ልዩ ሥራን የሠራ አይደለም። ተአምራትን ባደረገ ጊዜም ነቢያት እንደሚሉት በእግዚአብሔር ስም አላለም። እርሱ ሰማያዊ መንግሥት፣ ሰማያዊ ሥልጣን ያለው አንድ እግዚአብሔር ነውና ለምጻሙን እነሆ ፈቅጃለሁ ንጻ አለው እንጂ በፈቃዱ የሚደረግ የድኅነት ሥራንን ትእዛዙ ይቀድመዋል። የባሕር ማዕበላትንም እንዳይነሳሱ ጸጥ እንዲሉ ገሠጻቸው። ያን ጊዜ አውሎ ነፋሱ ፈጽሞ እንዳልነበረ እስኪሆን ድረስ ጸጥ አሉ። ለባሕር ዳር ድንበር ያበጀለት እርሱ ነው። እርሱ ከዚያ እንዳያልፍ እንዳይተርፍ በትእዛዙ ቦታ ወስኖታልና። እንዲህ ባለ ሥራም ሐዋርያት ያሉባት መርከብ ከሚያነዋውጧት ከነፋሳት ጽናት ከማዕበላት ብዛት በተነዋወጠች ጊዜ ፈጥኖ በዚህ ጥልቅ ባሕር ላይ ሲመላለስ ታያቸው። የዚያ ውሃ አኗኗር እንደ ምድር ከእግሩ በታች ሆነ። ጫማውን አላለበሰው፣ እንደ ቀድሞውም ሊሆን አልቻለም። ዳግመኛ እንዲሁ የአምላክነቱን ሥራ ይገልጥልን ዘንድ ከ4 ቀን በፊት ሞቶ በከፈን ተጠቅልሎ እጁን እግሩን ታስሮ ወደ መቃብር ወርዶ የነበረ አልዓዛር ና ከመቃብር ውጣ አለው። ያ ሞቶ የነበሩ አልዓዛርም ከመቃብር ተነሳ። በማይገባው አይነት ሕግን ሲሠራ ይህን ሥልጣን በዚህ ምልክት አላደረገም። ሕግ ሰሪ እንደመሆኑ ለአምላክነቱ ሥራ እንደሚገባ ሕገ ወንጌልን ይሠራልን ዘንድ ነው እንጂ። በዚህም ከአብ ከመንፈስ ቅዱስ ጋር ለቀደሙ ሰዎች ሕግን የሠራ እሱ እንደሆነ ይገልጥልናል። ከቀደመችው ሕግ ሊለየን የወንጌልን ደግነት ክብሩንም እናውቅ ዘንድ ሊያስተምርና ወደ ፍጹም ዕውቀት ሊያደርሰን ለቀደሙ ሰዎች አትግደል የተባለውን ሰምታችኋል። የገደለ በገሃነም ይፈረድበታልና፣ እኔ ግን ወንድሙን በከንቱ ያሳዘነ በገሃነም ይፈረድበታል እላችኋለሁ። ዳግመኛ እኔ ሴትን አይቶ የወደዳት በእሷ መበደሉ ነው እላችኋለሁ አለ። ዳግመኛ ፈጽመህ አትማል አለ። በሥራ ሁሉ ጠላቶቻችሁን ውደዱ አለ። እርሱ ስለ ሁሉ ያስተማረው ትምህርት አምላክ እንደመሆኑ ነው። ከአብ ከመንፈስ ቅዱስም ጋር ፍጥረቱን ሁሉ ፈጥሮ የሚገዛ የሚጠብቅ እርሱ ነው። ከእነርሱ በገጽ ልዩ በመለኮት ግን አንድ እንደሆነ የምናውቀው ከሁሉ የራቀ ከሦስቱ አካላት አንዱ እግዚአብሔር ቃል ተዋርዶ ባደረገው ተዋህዶ ነፍስን ሥጋን ነስቶ ሰው ሆነ። የባሕሪ ክብሩን የባሕሪ ጌትነቱን አልለቀቀም። ዓለም ሳይፈጠር ገንዘቡ ከሚሆን ከወልድነቱ አልተለወጠም። ባሕሪ የመለኮቱ ሥጋ ወደ መሆን አልተለወጠም። ሥጋም ባሕሪ የመለኮትን ወደ መሆን አልተለወጠም። ሁልጊዜ በፈጣሪነት ባሕሪ ያለ ሲሆን መለኮት ተለውጦ ፍጡር ሊሆን አይቻልምና እርሱ ቀዳማዊ አምላክ ነኝ አለ። እንግዲህ የሚለወጥ ሥጋ የማይለወጥ ባሕሪ ወደ መሆን ይለወጥ ዘንድ አይቻልም። ከሁለት ባሕርያት እንደሚገኝ ሥራ ጥንቱን ሁለት ሲሆኑ አንዱም አንዱ ከባሕሪው ሳይለወጥ እርስ በርሳቸው በተዋህዱ ጊዜ አንድ ይሆናሉ። እንዲሁም የመድኃኒታችን ሰው መሆን ተዋህዶ በእነሱ ከተፈጸመባቸው ከሁለቱ ባሕርያት አንዱን እናውቅ ዘንድ ይረዳናል። ይኸውም መድህን በአጭር ቁመት በጠባብ ደረት በመወሰን የተዋህደው ከእኛ ባሕሪ ጋር አንዱ የሚሆን ከድንግል ማርያም የነሳው ሥጋን አምላክ ቃል ነው። በዚህ በጠቀስነው አነጋገር ይህ የማይከፈለው አንዱ በማይነገር ተዋህዶ እርስ በርሳቸው ከተዋህዱ ከሁለት ባሕርያት አንዱ እንደሆነ እናውቃለንና። አሁንም አንዱ የእግዚአብሔር ቃል ባሕሪ ሳይለወጥ ሳይናወጥ ሰው እንደሆነ ነገሩ የታወቀ የተረዳ ነው። እርሱ አንድ ባሕሪ አንድ አካል እንደሆነ እናውቃለን። ይህ አንዱ እርሱ የአምላክነትን ሥራ ይሠራል። ወዲህም እርሱ መለወጥ የሌለበት ሰው ነው። እርሱ ወልድ ነው፣ እርሱ እግዚአብሔር ነውና
በቅድምና የነበረ የእግዚአብሔር አብ ልጅ ነውና በፍጹም ቸርነቱ ከዳዊት ከአብርሃም ወገን ተወልዶ የሰው ልጅ ሊሆን ወደደ። እንደ አይሁድ ሁለቱን ባሕርያት እርስ በርሳቸው ለያይቶ ታምራትን ያደረገ የመለኮት ባሕሪ ነው። መከራን የተቀበለ የሥጋ ባሕሪ ነው እንደሚል እንደ ከሃዲው ንስጥሮስ አነጋገር ከተዋህዶ በኋላ አንዱ ወደ ሁለትነት ሊከፈል አይቻልም። እርሱ አንዱ አማኑኤል ከሁለቱ አንድ የሆነ ነው እንጂ ከሁለት አንድ የሆነውም አልተቀላቀለም። አንዱም አንዱ ባሕሪ ከሌላው ልዩ ነውና፣ ግን ከማይመረመር ተዋህዶ በኋላ ወደ ሁለት ባሕርያት የተከፈለ አይደለም። ይህ አንዱ የማይከፈል እንደመሆኑም እንደወደደ ታምራትን ያደርጋል፣ መከራንም ይቀበላል። ይኸውም ኃጢአት የሌለባት ሰው በመሆን ሕግ የተቀበለው መከራ ነው። ሰው በመሆኑም አልበደለም፣ በአንደበቱም ሐሰት አልተገኘበትም። ስለ እኛ 40 መዓልት 40 ሌሊት ከጾመ በኋላ በፈቃዱ ተራበ። ዲያብሎስንም ወደ እርሱ እንዲቀርብ ፈቀደለት። ይኸውም እነዚያ ድንጋዮች ዳቦ ይሁኑ በል ያለው ነው። ከዚህ በኋላ ዲያብሎስ ማታለልን፣ ጥመትን የተመላ ነገርን ተናገረ። ይህችም ማታለል አዳምን ወደ መሬትነት እንዲመለስ ያደረገችው ናት። ነገር ግን ያ ተፈታታኙ ዲያብሎስ ለፍጥረቱ ሁሉ ምግብን ወደሚሰጥ ፈጣሪያችን በቀረበ ጊዜ አፍሮ ድል ተነስቶ ሄደ። ሃይማኖተ አበው ዘቅዱስ ያዕቆብ ምዕራፍ 88 ያዕቆብ ዘስሩግ ነው። ይሄ ስሩግ በተባለች አገር ኤጲስቆጶስነት የተሾመ ቅዱስ ያዕቆብ የልደቱን የጽንሰቱን ነገር በተናገረበት ድርሰት እንዲህ አለ። የእግዚአብሔር ልጅ ሆይ መወለድህ እንዲህ ድንቅ ነው። በሴቶች ማኅፀን ሳሉ ሕዋሳትን ፈጥሮ ንዑሳን ሕፃናትን በማኅፀን በየጥቂቱ የሚያሳድግ የሕፃናት ፈጣሪ የራስ ቅልን ፈጥሮ በፈጸመ ጊዜ ጌትነቱ የሚገለጥበት የራስ ጠጉርም ተፈጥሮ በተፈጸመ ጊዜ እርሱ ባወቀ ሕዋሳትን በየመልካቸው አንድ አድርጎ ከራስ ጠጉር እስከ እግር ጥፍር ያለውን ፍጹም አካል ፈጥሮ በጨረሰ ጊዜ ፍጹም አካልን በማኅፀን ቀረጸ። መልክዓ ሰብን ፍጹም አደረገ። ነፍስ ያለው ሥጋውን ፈጥሮ ፈጸመ። በአምላክነት ክብርም አጸናው። መንፈስ ቅዱስ በሥጋ በነፍስ አንጽቶ ያድርብሻል፣ ኃይለ ወልድም ከሦስቱ ግብራት ይከለክልሻል ብሎ መልአክ ለቅድስት ድንግል የነገራትን ነገር በተረጎመበት በዚህ ድርሳን ይህ የስሩግ ኤጲስቆጶስ ያዕቆብ ዳግመኛ እንዲህ አለ። ትንንሽ ሕፃናትን የሚፈጥር እርሱ ይዋሃደው ዘንድ ሥጋን ካንቺ ፈጠረ። ልጆችን የፈጠረ እርሱ በማኅፀንሽ አደረ፣ ጸነስሽው። በንጽሕት ማኅፀንሽ ሥጋን ተዋሃደ። የሥጋ ሕይወት የምትሆን ነፍስንም በማኅፀንሽ ፈጥሮ ተዋሃደ። የሚያድን የሕማሙን ሰው የመሆኑን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ኃጢአታችንን ለማስተስረይ መሥዋዕት የሆነ የእግዚአብሔር ልጅ ሕያው ቃል ወዮ ምን ይደንቅ! ድንግል ታዝለው ታቅፈው ዘንድ በድንግል ማኅፀን ለእርሱ ደረትን ፈጠረ። በፍዳ ተይዞ ተጎድቶ የነበረ የአዳምን ባሕሪ ገንዘብ አደረገ። የሚወደውን ደቀ መዝሙሩንም በደረቱ አስጠጋው። ሥጋ የሌለው እርሱ ሰው ልሁን ባለ ጊዜ ሥጋን ነሳ። ፈቃዳቸውንም ይፈጽሙ ዘንድ በሥጋ ያዙት። የዕውሮችን ዓይን ያበራ ዘንድ አፍን ምራቅን ፈጠረ። አጋንንትን አስወጥቶ የሰድ ዘንድ አንደበትን ፈጠረ። በፍርድ አደባባይ አምደ ቄሳርን መስቀል ይታቀፍባቸው ዘንድ 2 ክንዶችን ፈጠረ። ዳግመኛ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ። ድንግል ዮሐንስን ወደ እርሱ ያስጠጋው ዘንድ ደረትን ፈጠረ። ወያድነን ዘንድ የሰውነትን ሥራ ሁሉ ሠራም። በተናገርነው በዚህ ድርሳኑ የስሩግ ኤጲስቆጶስ ያዕቆብ ዳግመኛ እንዲህ አለ። እግዚአብሔር ቃል በሚያስደንቅ ትሕትና ሰው ሆነ። የማይታዩ ረቂቃን መላእክት አደነቁ። በልዑል ዙፋኑ ለደቀ መዛሙርቱ ሲያገለግል ባዩት ጊዜ አገልጋዮች መላእክት ደነገጡ። ትሕትና ወዳለበት ፍቅር የአሕዛብን እግረ ልቡና ያቀና ዘንድ ግሩም እሳት በትሕትና መገለጡን ባዩ ጊዜ ብርሃናት ደነገጡ። አገልጋይ ይሆን ዘንድ ወደዚህ ዓለም ከመጣ ከወልድ የተነሳ የአባቱ አገልጋዮች መላእክት እጅግ አደነቁ። በመለኮቱ ግን ማገልገል የለበትም። በወገቡ የታጠቀውን ማድረቂያ አይተው መላእክት አደነቁ። ስሙ ከፀሐይና ከጨረቃ በፊት የነበረ እርሱ አገልጋይ ሆነ። ሕያው ጌታን ሱራፌል ያመሰግኑታል፣ ቦታውን ግን አያውቁም። ሱራፌልን የፈጠረ እርሱ በራት ጊዜ ወገቡን ዘርፍ ባለው ዝናር ታጠቀ። እንዳያቃጥል በመፍራት የማይታይ እሳት ለሐዋርያት አገልጋይ ሆኖ አብነት የሆናቸው ዘንድ የትሕትና ሥራን የሚሠራበትን ውሃን በኩስኩስታ ቀዳ። የደቀ መዛሙርቱን አለቃ ጴጥሮስንም እግሩን ሊያጥበው ጠራው።
ምዕራፍ 89 ይቀጥላል። ረድኤተ እግዚአብሔር አይለየን።